የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዕለቱ ዜና ውጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የኤርትራ በርካታ ቦታዎችን ያካተተው ካርታ በኢትዮጵያ አገዛዝ መከላከያ ሰራዊት ይፋ መሆኑ አነጋጋሪ ሆኗል። የአገዛዙ ጦር የልዩ ዘመቻዎች እዚህ ይፋ ያደረገው ይህ ካርታ አሰብ ወደብን ጨምሮ በርካታ ቦታዎችን ወደ ኢትዮጵያ ያካተተ ነው። ዛሬ ደግሞ አንድ ጄኔራል ጉዳዩን በተመለከተ ማብራሪያ ሰጥተዋል። ሜጀር ጄኔራል እንዳልካቸው ወልደ ኪዳን የተሰኘ ጄኔራል ካርታውን በተመለከተ ሲናገሩ ሌላ ሙዚቃ ነው ብለዋል። በዝርዝር እንመለከተዋለን። በጎጃም በተደረገው ውጊያ 618 የአገዛዙ ጦር ከጥቅም ውጭ መሆኑ ተሰማ። አርበኛ አስረስ ማረ ዳምጤ የአዳራሽ ጩኸትና የጠላቱ ካታ የማይበግረው ፋኖ የአገዛዙ ውጊያ ምሽግ ብቻ ሳይሆን ያሉባልታ የውሸት ምሽጉንም ደርምሷል ሲል አስታውቋል። ሌላኛው የፋኖ አመራር ሳሙኤል ባለድል በበኩሉ በአማራ ትግል ልዩ ግዳጆችን የሚወጣ የፋኖ ኮማንዶ ይቋቋማል ሲል አስታውቋል። በዝርዝር የምታዳምጡት ሌላኛው ጉዳያችን ነው። የኤአይ ዩኒቨርሲቲ ገነባለሁ፣ ከሁሉም የአፍሪካ ሀገራት ላይ የመጡ ተማሪዎች ነጻ የትምህርት እድል ይሰጣሉ አሉ ጠቅላይ ሚኒስትር አብይ አህመድ። የብልጽግናው መሪ መንግስታቸው የኤአይ ዩኒቨርሲቲ ወይም ሰው ሰራሽ አስተውሎት ዩኒቨርሲቲ ሊገነባ መሆኑን ይፋ አድርገዋል። ጠቅላይ ሚኒስትሩ ይፋ ያደረጉት የኤአይ ዩኒቨርሲቲ ግንባታው ላለፉት ዓመታት መንግስታቸውም አዲስ ዩኒቨርሲቲ አልገነባም በሚል ሲሙሉበት የዋለውን ቃላቸውን ያፈረሰ ሆኗል። በዝርዝር እናየዋለን። ፕሬዚዳንት ትራምፕ አዲሷን የቬኔዙዌላ መሪ አስጠንቅቀዋል። ትራምፕ ፕሬዚዳንቷን አርፈሽ ቁጭ ባይ አይነት ንግግር ሲያደርጉ ተደምጠዋል። አሜሪካ ማድሮን እንድትለቅ ደግሞ ቻይናና ኢራን ጥሪ አቅርበዋል። አሊ ካሜና ጂፒንግ የቬኔዙዌላ አጋር የሆኑትን ቻይናና ኢራን በአሜሪካ ቁጥጥር ስር የሚገኙት ኒኮላስ ማዱሮና ባለቤታቸው እንዲፈቱ ይፈልጋሉ ብለዋል። የተባበሩት መንግስታት የጸጥታው ምክር ቤት ደግሞ በዚህ ጉዳይ ላይ እንዲወያይና በአሜሪካ ላይ እርምጃ እንዲወስድ ግፊት በመብዛቱ ስብሰባውን ለማድረግ ተዘጋጅቷል ተብሏል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እነዚህና ሌሎችን አብራችሁ ስትቆዩ ይሰማላችሁ። መልካም ቆይታ ያውላችሁ። በጎጃም በተደረገው ውጊያ 618 የአገዛዝ ጦር ከጥቅም ውጭ መሆኑ ተሰምቷል። አርበኛ አስረስ ማረ ዳምጤ የአዳራሽ ጩኸትና የጠላቱ ካታ የማይበግረው ፋኖ የአገዛዙ የውጊያ ምሽግ ብቻ ሳይሆን ያሉባልታና የውሸት ምሽጎችን ደርምሷል ሲል አስታውቋል። ሌላኛው የፋኖ አመራር ሳሙኤል ባለድል በበኩሉም በአማራ ትግል ልዩ ግዳጆችን የሚወጣ የፋኖ ኮማንዶ ኮር ይቋቋማል ሲል አስታውቋል። በአማራ ክልል ምስራቅ ጎጃም ዞን በአገዛዝ ጦርና ፋኖ ኃይሎች መካከል በተደረገው ውጊያ አንድ የአገዛዙ ክፍለ ጦር ተደምሷል ሲሉ የፋኖ ኃይሎች ይፋ አድርገዋል። በዞኑ ስናን ወረዳ መስታወትና ወይበኛ አካባቢ በተደረገው ውጊያ 618 የአገዛዙ ወታደሮች ከጥቅም ውጭ ሆነዋል ሲል የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና ቴዎድሮስ እዝ ምክትል ሰብሳቢ አርበኛ አስረስ ማረ ዳምጤ ተናግሯል። የአዳራሽ ጩኸትና የጠላቱ ካታ የማይበግረው ፋኖ የአገዛዙ የውጊያ ምሽግ ብቻ ሳይሆን ያሉባልታ የውሸት ምሽጉንም ደርምሷል ነው ያለው የፋኖ አመራር። አስረስ ማረ በዚህም ለወራት አምጦ ወደ ጮቄ ከዘለቀ የአገዛዙ ጄኔራል ብርሃኑ ጥላሁን ሰራዊት 6ኛ እዝና 206ኛ ኮር 25ኛ 32ኛ 57ኛ ክፍለ ጦሮችን ድል አድርገናቸዋል ነው ያለው። በተለይም የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ታህሳስ 24 እና ታህሳስ 25 ባደረገው ውጊያ የጮቄ ስምሪት ከወሰዱት የአገዛዝ ጦር ክፍሎች መካከል 25ኛ ክፍለ ጦር ሙሉ ለሙሉ ተደምስሷል ብለዋል። በዚህ ውጊያ ከ15 በላይ የቡድንና 230 የነፍስ ወከፍ መሳሪያዎችን ከአገዛዝ ጦር ማርከናል ነው ያሉት። የፋኖ ኃይሎች ጨምረው 2 የመቶ አለቃ ማዕረግ ያላቸው መስመራዊ መኮንኖች ጨምሮ 61 ወታደሮችም ተማርከዋል ሲሉ አፋባ ቴዎድሮስ እዝ በምስል አስደግፎ ባሰራጨው መረጃ ላይ ይፋ አድርገዋል። በተጨማሪም 2 የሬጅመንት አዛዦች 500 አለቃዎችና 420 የጦር አባላት በውጊያ ሲገደሉ 137 ወታደሮች ደግሞ ቆስለዋል ብለዋል። በዚህም የፋኖ ኃይሎች ድል ያገዛዙ ጦር 6ኛ እዝ የ602ኛ ኮር አዛዥ ብርጋዴር ጄኔራል ሶፊያን አህመድ 32ኛ 57ኛና 25ኛ ክፍለ ጦሮች አቀናጅቶ ፋኖን ለማጥቃት የነበረው ወታደራዊ እቅድ በቴዎድሮስ እዝ ቅዠት ሆኗል ሲል ነው የፋኖ አመራሩ አስረስ ማረ ዳምጤ የውጊያ ውጤቱን ባሳወቀበት መረጃ ያስታወቀው። እስካሁን ባለው ተጨባጭ መረጃ የሜጀር ጄኔራል ብርሃኑ ጥላሁን 25ኛ ክፍለ ጦር 618 የሰው ኃይሉን ከጥቅም ውጭ ሆኗል ሲል አስረስ ማረ ዳምጤ ይፋ አድርጓል። በክልሉ በሌሎች አካባቢዎች ውጊያዎች ቀጥለዋል። በክልሉ ሰሜን ሸዋ ዞን ምንጃር ቀጠና የፋኖ ኃይሎች ባደረጉት ውጊያ በአገዛዙ ጦር ላይ ድል ተቀናጅተናል ሲል የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው አስታውቋል። ታህሳስ 26 2018 ዓ.ም በምንጃር ቀጠና ብሩድሬ እንዲሁም በር እና አማልዩ በተባሉ አካባቢዎች በተደረገው ውጊያ በርካታ የአገዛዙ ጦር አባላት
መገደላቸውን ነው አፋባ አሳምነው ያስታወቀው። በተመሳይ በምዕራብ ወሎ ቀጠና ለጋምቦ፣ ተንታ፣ አጅባር፣ መሃል ሳይንት ወረዳዎች ከአገዛዙ ጦር ጋር ውጊያ ያደረጉት የፋኖ ኃይሎች ድል ማስመዝገባቸው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ አስታውቋል። የፋኖ ኃይሎች በሳይንት አጅባር ነሆር ሜዳ አካባቢ የሚገኘው የአገዛዙ ጦር ካምፕን በሌሊት አጥቅተው በርካታ የአገዛዙ ጦር አባላት ተጎድተዋል ነው ያለው የአፋባ ምኒልክ ዕዝ። በተጨማሪም በለጋምቦ መሃል ሳይንት ወረዳ የፋኖ ኃይሎች በከፈቱት ውጊያ ድል አድርገናል ሲል እዙ አስታውቋል። በሌላ በኩል ከ40 በላይ ምልምል ወታደራዊ ሰልጣኞች ከብር ሸለቆ የአገዛዙ ወታደራዊ ማሰልጠኛ ማምለጥ ወደ ፋኖ መቀላቀላቸውን የፋኖ ኃይሎች ይፋ አድርገዋል። ከተለያዩ አካባቢዎች በግዳጅ ታፍሰው ወደ ብር ሸለቆ ወታደራዊ ማሰልጠኛ መግባታቸውን የተናገሩ 42 ምልምል ሰልጣኞች አሁን ላይ ከማሰልጠኛው አምልጠው ወደ ፋኖ ነጻ ቀጠና መቀላቀላቸውን አፋባ ቴዎድሮስ ዕዝ በምስል አስደግፎ አረጋግጧል። ይህ በእንዲህ እንዳለ የፋኖ አመራሩ ልዩ ግዳጆችን የሚወጣ ግዙፍ የፋኖ ኮማንዶ ኮር እንዲቋቋም አስታውቋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ወታደራዊ አዛዥ ሳሙኤል ባለድል የፋኖ ኃይሎች አንድነት ጉዳይ መቋጫው ላይ ደርሷል ሲልም ነው ያስታወቀው። የፋኖ አመራሩ አክሎ አንድነቱን ይፋ ሲሆን ከሁሉም ቀጠናዎች ተውጣጡ የሚደራጅና ልዩ ግዳጆችን የሚወጣ የፋኖ ኮማንዶ ኮር ይቋቋማል ሲል አስታውቋል። ቀጣይ ድርጅታችን በሁሉም እዞቻችን ውስጥ ያሉ የነበሩ የኮማንዶ ኃይሎችንም ጭምር ያዋሃደ አዲስ ወደዚህ ትግል የሚቀላቀሉ ነባር የኮማንዶ የአየር ወለድና የስፔሻል ፎርስ ኃይሎችን ያካተተ ግዙፍ የኮማንዶ ኮር መመስረት ስለሚገባው ስለሚፈልግም የዚህ አካል እንድትሆኑ በየቀጠና ያላችሁ የኮማንዶ ኃይሎች በየእዙ ያላችሁ የኮማንዶ ኃይሎች ለዚህ ውህድ የኮማንዶ ኮር ራሳችሁን እንድታዘጋጁ ያልገባችሁ እንድትገቡ ከትግሉ ያልተቀላቀላችሁ የኮማንዶ ኃይሎችም ወደዚህ ኮማንዶ ኃይል እንድትቀላቀሉ ጥሪ እናቀርባለን። የብልጽግና አገዛዝ የፋኖ ኃይሎችን አንድነት አይቀሬ መሆኑን ሲረዳ ከውስጥም ከውጭም ሂደቱን ለማስተጓጎል ያለ የሌለ ጥረት አድርጓል እያደረገም ነው ያለው የፋኖ አመራሩ ሳሙኤል ባለድል። ሆኖም አሁን ላይ ባለው ሁኔታ የፋኖ ኃይሎች አንድነት ጉዳይ የመቋጫ ምዕራፍ ላይ ደርሷል ሲል ተናግሯል። የፋኖ ኃይሎች ከታች ወደ ላይ እያደገ በመጣው አደረጃጀታቸው አሁን ላይ የአማራ ፋኖ ብሔራዊ ኃይል አፋባና የአማራ ፋኖ ህዝባዊ ድርጅት አፋድ የተባሉ ሁለት ድርጅቶችን ያቋቋሙ ሲሆን እነዚህ ሁለቱ አደረጃጀቶች ወደ አንድነት ለመምጣት በሂደት ላይ መሆናቸውን ነው የመረጃዎቹ የሚያመለክቱት። የኤርትራ በርካታ ቦታዎችን ያካተተ በኢትዮጵያ አገዛዝ መከላከያ ሰራዊት ይፋ የሆነው ካርታ አነጋጋሪ ሆኗል። የአገዛዝ ጦር የልዩ ዘመቻዎች ይፋ ያደረገው ይህ ካርታ አሰብ ወደብን ጨምሮ በርካታ የኤርትራ ቦታዎችን ወደ ኢትዮጵያ ያካተተ ነው። ዛሬ ደግሞ አንድ ጀነራል ጉዳዩን በተመለከተ ማብራሪያ ሰጥተዋል። ሜጀር ጀነራል እንዳልካቸው ወልደ ኪዳን የተሰኙ አንድ ጀነራል ጉዳዩን በተመለከተ ሲናገሩ ይህ አዲስ ሙዚቃ ነው ብለዋል። በእንዲህ ያለ ሁኔታ ከኢትዮጵያ ሀገር ከፍተኛ ውጥረት ውስጥ ያሉት ኢሳያስ አፈወርቂ ደግሞ ከሱዳን ባለስልጣናት ጋር መክረዋል። የብልጽግና ባለስልጣናት የኤርትራን ሀገርነት አለመቀበልን ጨምሮ የአሰብ ወደብን በባለቤትነት በተመለከተ በተለያዩ ጊዜያት በሚዲያ እየወጡ መናገር ከጀመሩ አንድ ዓመት አልፏቸዋል። በተለይም ጥሮታ ያወጡ ጀነራሎች ማለትም ባጫ ደብሌና አባዱላን ጨምሮ ፊልድ ማርሻል ብርሃኑ ጁላና የሰራዊቱ አዛዦች ኤርትራን ስለመውረር ወደቡን በኃይል ስለማስመለስ ብሎም አስመራን ከጥቅም ውጭ ስለማድረግና በዛ አዲስ መንግስት ስለማቋቋም በሰፊው ሲናገሩና ሲዝቱ ይደመጣል። ምንም እንኳን ካርታ ስሎ በይፋ ማሳየት ባለፈው ዓመት በፕሬዝዳንት ታዬ አጽቀሥላሴ የተጀመረ ቢሆንም ወታደራዊ ጀነራሎች ግን የአሰብ ወደብን ያካተተ ካርታ ይፋ ሲያደርጉ ይህ የትላንትና የመጀመሪያቸው ሆኗል። የአሰብ ወደብን ለማስመለስ ተዘጋጁ ከሚለው የሰሞኑ የአንድ ጀነራል ንግግር ቀጥሎ ትላንት በአደባባይ የልዩ ዘመቻዎች አዛዥ ጀነራል ሹማ ብደታ ካርታውን በብላቴ ማሰልጠኛ ይዘው መታየታቸው ነው አነጋጋሪው ነው። በርካቶችን ያነጋገረው የዚህ የካርታ ቅርጽ ጉዳይ የመከላከያ ሰራዊቱ ሚዲያዎችና የአገዛዙ ሚዲያዎች ያሰራጩት ሲሆን ዛሬ ደግሞ ጉዳዩን በተመለከተ አንድ ጀነራል ተናግረዋል። ጀነራሉ ታዲያ የአሰብ ወደብን ጥያቄ መንግስት ጥያቄ ነው፣ ምንም ስህተት የለውም፣ ነገር ግን በዚህ ሁኔታ መገለጽ አልነበረበትም ይላሉ። ሜጀር ጀነራል እንዳልካቸው ለሪፖርተር ጋዜጣ ሲናገሩ አሁን ጉዳዩን በተመለከተ የወጣበት መንገድ ልክ አይደለም፣ ምናልባትም አንድ ግለሰብ ያደረግነው ልንል እንችላለን ሲሉም ጭምር ተናግረዋል። ይሄ አንዳንድ ሰው ኢኒሼቲቭ የሚወስዳለ ዝም ብሎ አለ አይደለም። ይሄ መንግስት ወይ ተቋሙ አይደለም፣ በክፍል ደረጃ አሉ አይደል ልጆቹ። አሁን ለምሳሌ ከአባባል ይነሳል፣ አሰብ ይገባናል የሚል ጥያቄ አለ በሁሉም በመንግስት ደረጃ አይደለም። የባህር በር ይገባናል የሚል ሀሳብ አለ፣ አጀንዳ አለ። ያንን አጀንዳ እንደ ኢኒሼቲቭ ይወስዱና ልጆች
እንደ ማነሳሻ አይነት ነገር ኢኒሼቲቭ ያደረጉት እንጂ መውጣትም አልነበረበትም። ያ ክፍሉ አካባቢ ያለው በንግግር ደረጃ የሚሆን የነበረ ነው። እሱ ኦልሬዲ የአገዛዙ ሰራዊት የስነ ልቦና ግንባታ ዘርፍ አዛዥ የሆኑት ሜጀር ጀነራል እንዳልካቸው ወልደ ኪዳን የካርታውን ጉዳይ አስመልክቶ ለኢትዮጵያ ሪፖርተር ሲናገሩ ጉዳዩ እውነት ቢሆንም ነገር ግን ጉዳዩ የአሰብ ጉዳይ እውነት ቢሆንም ይህ ግን ሌላ ሙዚቃ ነው ሲሉ ጭምር ተናግረዋል። አሁን እኛ ያወራንበት ነው። ጠዋት ነው ያየሁት እና ትክክል አይደለም። የኛ የተቋሙም አይደለም ፎቶ በተቋሙ የተሰጠ ምንም አይደለም፣ አቅጣጫም አይደለም። ገብቶሃል አይደለ? እሱ ሆን ከእንትኑ ያወረዱት በትክክል አልወሰድነውም። ምክንያቱም ኢኒሼቲቭ እንደዛ የራስ ሰው አንድ ሰው እኮ ተነስቶ ይሄ እኛ ነው የድሮ ቦታችን እንመለሳለን ሊል ይችላል። እንደዛም እየተወራ ነው በየቦታው። ይሄንን ወደ ካርታ ስትቀይረው ሌላ ሙዚቃ ነው። ይሄ ትክክል ስላልሆነ እኛም አናውቀውም። ምናልባት እዛ ፎቶግራፈር የሰራው ስራ ነው መሆን አለበት። እሱ እንትና አሁን እኛም እንትን እንጽፍበታለን ነው ማብራሪያ እናደርግበታለን። እሱ የተቋም አይደለም የመንግስትም አይደለም። ሰንበዲ ኢኒሼቲቭ የወሰደው ነው። ጥያቄው ትክክል ነው፣ ነገር ግን ካርታ ያወጣበት መንገድ ልክ አይደለም ያሉት የአገዛዙ ጦር አንዱ ጀነራል አምኜበትን የሰራሁት ብሎ ይፋ ያደረገውና ያሰራጨውን ካርታ ሌላኛው ጀነራል ደግሞ ልክ እንዳልሆነ ሲናገሩ ይደመጣል። ይህ በአገዛዙ ፖለቲከኞችና ጀነራሎች መካከል ያለ የሀሳብ መጣረስ ብሎም እርስ በራሳቸው አለመተማመን በተቋማት ደረጃም ያላቸውን ልዩነት የሚያሳይ ሆኗል። በውጊያ ቦታ ለተመራጭ ሰራዊት አባላትና ለአጠቃላይ ጀነራሎቹ ጭምር የተሰጠውን ካርታ በቢሮ የተቀመጡ ሌላኛው ጀነራል ትክክል አይደለም፣ መውጣት የነበረበት በዚህ ሁኔታ አይደለም ይላሉ። በጉዳዩ ላይ ግን ሙሉ እምነት እንዳላቸው ተናግረዋል። ቀይ ባህርን አላጋራም ያሉት ኢሳያስ አፈወርቂ ግን በጉዳዩ ላይ እስካሁን ከመንግስታቸውም ሆነ ከሳቸው ቃል አቀባዮች የተባለ ነገር የለም። ብልጽግና ከኤርትራ ጋር ያለውን ግንኙነት ወደ ውጊያ ለመውሰድ እየገፋ ያለ ሲሆን በኤርትራ በኩልም ለዚህ ዝግጁነት እንዳለ ሲነገር ቆይቷል። ሱዳን ትሪቡን ግን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሱዳን የፋይናንስ ሚኒስትር ጅብሪል ኢብራሂም እንዲሁም የማስታወቂያ ሚኒስትር ካሊድ አሊሴይ ጋር በትላንትናው ዕለት በቀይ ባህር መረጋጋትና በቀጠናዊ የደህንነት ጉዳዮች ላይ ውይይት አካሂደዋል ብሏል። በኤርትራ ገጠራማ መንደር አዲ ሃሎ በተካሄደ በተባለው ውይይት የሁለቱ ሀገራት ጥቅም ለማስከበርና በአፍሪካ ቀንድ ሰላምን ለማስፈን ቀጣይነት ያለው የፖለቲካ ቅንጅት አስፈላጊነት ላይ ትኩረት ማድረጉን የሱዳኑ ዜና ወኪል ሱዳን ትሪቡን ዘግቧል። በተጨማሪም ውይይቱ የሁለቱ ሀገራት የሁለትዮሽ ግንኙነት ከማጠናከር ባለፈ በተለያዩ ዘርፎች ትብብር ማሳደግ የሚቻልባቸው መንገዶች እንዲሁም በቀጠናዊና ዓለም አቀፋዊ ወቅታዊ ክስተቶች ላይ ምክክር ተደርጓል ይላሉ። ኢትዮጵያ የባህር በር ለማግኘት ጥረት ማድረግ መቀጠሏን ተከትሎ ኢሳያስ አፈወርቂ ባህር ዳርቻ ሀገራት ጋር ያላቸውን ግንኙነት ለማጠናከር እየሞከሩ ሲሆን በቅርቡ ወደ ሳውዲ አረቢያና ግብጽ ጉብኝታቸውን አድርገዋል። ኢሳያስ ከኢትዮጵያ በኩል የሚመጣባቸውን ጥቃትም ሆነ የፕሮፓጋንዳ ዘመቻ በተመለከተ በግልጽ ምላሽ ከመስጠት አልፎ ግልጽ እንቅስቃሴዎችንና ወታደራዊ ዝግጅቶች እያደረጉ እንደው ሲነገር ይደመጣል። የኤርትራው መሪ ሀገራቸው ከሱዳን ጋር ያለን ታሪካዊ ትስስርና ጸጥታ እንዲሁም መረጋጋት ለማምጣት የሚደረገውን ጥረት እንደምትደግፍ ገልጿል የተባለ ሲሆን የጋራ ተግዳሮቶችን ለመጋፈጥ የትብብር አስፈላጊነት ላይ አጽንኦት ሰጥቷል። ኢሳያስ አፈወርቂ አልቡራን ሲደግፉ አብይ አህመድ ወይም ተጻራሪያቸው የብልጽግናው መሪ ደግሞ የፈጥኖ ደራሽ ኃይሉን በመደገፍ በሱዳን ውስጥ ጦርነት እያካሄዱ እንደሆነ ሲነገርላቸው ከርመዋል። የኤአይ ዩኒቨርሲቲ ገነባለው ከሁሉም የአፍሪካ ሀገራት ላይ የመጡ ተማሪዎች ነጻ የትምህርት እድል ሰጣለው አሉ የብልጽግናው ጠቅላይ ሚኒስትር አብይ አህመድ። የብልጽግናው መሪ መንግስታቸው የኤአይ ወይም ሰው ሰራሽ አስተውሎት ዩኒቨርሲቲ ሊገነባ እንደሆነ ተናግረዋል። አብይ አህመድ ይፋ ያደረጉት የኤአይ ዩኒቨርሲቲ ግንባታ ላለፉት ዓመታት መንግስታቸው አዲስ የከፍተኛ ትምህርት ተቋማት ላለመገንባት ሲምልና ሲገዘት የነበረበትን አቋም የሚቀይር ነው ይላል ቢቢሲ። አብይ አይነቱ ዩኒቨርሲቲ ሊገነባ እንደሆነ የተናገሩት ባለፈው ሳምንት አርብ ታህሳስ 24 2018 ዓ.ም የአዲስ አበባ ዩኒቨርሲቲ 7ኛ ዓመት ክብረ በዓል ላይ ተገኝተው በሰጡት ገለጻ ነው። አብይ አህመድ በመንግስት መገናኛ ብዙሃን የተላለፈው ንግግራቸው እሁድ ምሽት ላይ ይፋ እንዳደረገው ከሆነ እሳቸውና መንግስታቸው አዲስ ዩኒቨርሲቲ ይገነባሉ።
መንግስታቸው ወደ ስልጣን ከመጣ ወዲህ ከ30 እስከ 40 ሺህ ገደማ መዋለ ህጻናት እንዲሁም በጣም በርካታ አንደኛና ሁለተኛ ደረጃ ትምህርት ቤቶችን መገንባታቸውን ይጠቅሳሉ አብይ አህመድ። አክሉም ዩኒቨርሲቲዎች አልገነባንም በምታውቁት ምክንያት ከስም ወጥቶ ዩኒቨርሲቲ እንዲሆን አሁን ለመጀመሪያ ጊዜ የአይ ዩኒቨርሲቲ እንገነባለን ይላሉ። አብይ አህመድ መዋለ ህጻናት ዩኒቨርሲቲዎችና አንደኛና ሁለተኛ ደረጃ ትምህርት ቤቶችን ገነባን ቢሉም በድሮን ያፈረሷቸውና ዓለም የቆጠራቸው ግን ከተገነቡት ጋር ሲወዳደሩ የሚገናኙ አይደለም። ለመቶና ከዛ በላይ ዓመታት ጭምር ስም ያላቸውን ትምህርት ቤቶች በድሮን ያወደሙት አብይ አህመድ በተለይም ደግሞ በሰሜኑ የሀገራችን ክፍል የመጀመሪያ ደረጃ ትምህርት ቤቶችን፣ ጤና ተቋማትንና ዩኒቨርሲቲዎችን ጨምሮ ከጥቅም ውጭ አድርገዋል። ይሁን እንጂ ዩኒቨርሲቲው ትኩረቱን ኤአይ እንዲሁም ማሽን ለርኒንግ፣ ሮቦቲክና ዳታ ማይኒንግ እንዲሁም ኮምፒውተር ላይ ብቻ እንደሚያደርግ ጠቅሰው ይህንን እንገነባለን ይላሉ። የኤአይ ዩኒቨርሲቲ በዓለም ደረጃ አንድ ሀገር ብቻ ነው ያሉት አብይ አህመድ ብዙዎቹ ዩኒቨርሲቲዎች የኤአይ ዲፓርትመንት የፈጠሩ ወይም የኤአይ ኮርስ የሚሰጡ እንደሆኑ ብቻ ተናግረዋል። ከፈጠን እኛ ሁለተኛ እንሆናለን ሲሉ ተደምጠዋል። ምናልባት በሚቀጥሉት 6 ወራት ስራዎቻችን እንጨርሳለን ሲሉም ግንባታው በአጭር ጊዜ ውስጥ እንደሚጀምር አመልክተዋል። የዩኒቨርሲቲው የሚቀበለው ውስንና የተመረጡ ተማሪዎች እንደሚሆን በግልጽ ሲናገሩ የተደመጡት አብይ አህመድ ከኢትዮጵያን በተጨማሪ ሁሉም የአፍሪካ ሀገራት የሚወጣጡ ዜጎች እንደሚያስተምር ጠቁሟል። የኤአይ ዩኒቨርሲቲ ስንፈጥር ማክሲመም 1000 ተመራቂ ካለን ይበቃል፣ ቢያንስ 100 ግን ስኮላርሽፕ ነው ብለዋል። ለእያንዳንዱ የአፍሪካ ሀገር ሁለት ስኮላርሽፕ እንሰጣለን ሲሉም ነጻ የትምህርት እድሉን ለማን እንደሚሰጥ በይፋ ሲናገሩ ተደምጠዋል። ከኢትዮጵያ መካከል ደግሞ በዩኒቨርሲቲው ለመማር ከሚወዳደሩት ውስጥ ቢበዛ 2% ያህሉ ብቻ ወደ ተቋም የመግባት እድል እንደሚያገኙ ተናግረዋል። ይህ ዩኒቨርሲቲ የሚገነባው ትውልድ ላይ ለመስራት እሽቅድድም ስለሚፈልግ በመሆኑ የተናገሩት አብይ በጣም ትንሽ ግን ፕራክቲካል የሆነም ሰው እንፈጥራለን ሲሉም ተደምጠዋል። የአሜሪካ ፕሬዝዳንት ትራምፕ አዲሷን የቬንዙዌላ መሪ ሲያስጠነቅቁ ተሰሙ። ፕሬዝዳንቱ አርፈሽ ቁጭ ባይነት ንግግራቸውን በሚዲያ ተናግረዋል። አሜሪካ ማድሮን እንድትለቅ ቻይናና ኢራንም ጥሪ አቅርበዋል። የተባበሩት መንግስታት የጸጥታው ምክር ቤት በጉዳዩ ላይ ሊወያይ የተቀመጠ ሲሆን አሁን ላይ አሜሪካ ላይ እርምጃ ለመውሰድ ያልማል ተብሏል። ፕሬዚዳንት ዶናልድ ትራምፕ ኒኮላስ ማዱሮ ከሀገራቸው በአሜሪካኖች ተይዘው ከተወሰዱ በኋላ ተክተዋቸው የመሪነት ቦታውን የያዙትን ምክትላቸውን ዴልሲ ሮድሪጌዝን አስጠንቅቀዋል። የቬንዙዌላ መሪነት ስልጣንን ዛሬ በሚፈጽሙት ቃለ መሃላ የሚረከቡት ሮድሪጌዝ አሜሪካ ሕግና ሉዓላዊነት እንድታከብር ጠይቀዋል። ዶናልድ ትራምፕ ግን አዲሷ የቬንዙዌላ መሪ ትክክለኛውን ነገር የማይሰሩ ከሆነ ማዱሮ ከገጠማቸው ችግር የበለጠ ችግር ውስጥ ይገባሉ ሲሉ አስጠንቅቋቸዋል። ትራምፕ ከአትላንቲክ መጽሔት በሰጡት ቃለ ምልልስ እንደተናገሩት ከሆነ መሪዋ ትክክለኛ ነገር የማትሰራ ከሆነ ምናልባት ከማዱሮ ከፍ ያለ በጣም ከፍተኛ ዋጋ ትከፍላለች ይላሉ። ጨምረውም ለቬንዙዌላ መንግስት ለውጥም ይሁን የፈለጋችሁትን በሉት አሁን ካለው የተሻለ ነው፣ ከዚህ የከፋም አይሆንም ይላሉ። ፕሬዚዳንቱና ሌሎች የአሜሪካ ባለስልጣናት አስፈላጊ ከሆነ ሌላ ዙር ጥቃት በቬንዙዌላ እንደሚካሄድ ሲናገሩም ነበር። አሜሪካ ፕሬዚዳንት ኒኮላስ ማዱሮን ከመንበራቸው አንስታ ወደ ኒውዮርክ ከወሰደች በኋላ በሰጡት ጋዜጣዊ መግለጫ ተገቢው ሽግግር እስኪካሄድ ድረስ አሜሪካ ቬንዙዌላ እንደምትመራ ሲናገሩ ተደምጠዋል። በተጨማሪም የአሜሪካ የነዳጅ ዘይት ኩባንያዎች ወደ ቬንዙዌላ በመግባት መሰረተ ልማቶችን በመጠገን ለሀገሪቱ ገንዘብ ማስገባት ይጀምራሉ ይላሉ። ነገር ግን አሜሪካ ማዱሮን እንድትለቅ ቻይናና ኢራን አሁን ጥሪ አቅርበዋል። የቬንዙዌላ አጋር የሆኑት ቻይናና ኢራን በአሜሪካ ቁጥጥር ስር የሚገኙ ኒኮላስ ማዱሮና ባለቤታቸው ሲሊያ ፍሎሪስ እንዲለቀቁ ጠይቀዋል። የቻይና ውጭ ጉዳይ ሚኒስቴር የአሜሪካ ተግባር ዓለም አቀፍ ሕግን እንዲሁም ግንኙነትን የሚመሩ ሕጎችና ደንቦችን በግልጽ የሚጥስ ነው ማለት በቬንዙዌላ እየተካሄደ ያለው ሁኔታ በቅርብ እየተከታተልኩት ነው ብሏል። በተጨማሪም ዋሽንግተን የቬንዙዌላ መንግስት ለመገልበጥ የምታደርገው ጥረት እንድታቆም እንዲሁም ችግሮች በንግግር እንዲፈቱ ቻይና ጠይቃለች። ኢራን በበኩሏ ፕሬዚዳንቷና በሚስታቸው ላይ የተፈጸመው ድርጊት አውግዛ የውጭ ጉዳይ ሚኒስትሯ ቃል አቀባይ እስማኤል ባቃይ ህገወጥ እርምጃ በመሆኑ የሚያኮራ አይደለም በማለት የአሜሪካን ሀሳብ ማጣጣላቸውን የፈረንሳይ ዜና ወኪል ዘግቧል። የቬንዙዌላ ህዝብ አጽንኦት ሰጥቶ እንደገለጸው ፕሬዚዳንታቸው ከአሜሪካ እስር መለቀቅ አለባቸው ይላሉ የኢራን ቃል አቀባይ። ባለፈው ሳምንት ፕሬዚዳንት ትራምፕ በኢራን የተካሄደውን ተቃውሞ ተከትሎ ተቃዋሚ ሰልፈኞች መገደላቸውን የሚቀጥል ከሆነ አሜሪካ ጣልቃ ትገባለች ብለው በኢራን ላይ ማስፈራሪያ ሰንዝረውም ነበር። የኢራን ውጭ ጉዳይ ሚኒስትር የትራምፕ ዛቻ ግድ የለሽና አደገኛ ማለት ምላሽ ሰጥቷል። ጉዳዩ ታዲያ በተባበሩት መንግስታት ድርጅት ሊታይ ነውም ተብሏል። የጸጥታው ምክር ቤት ይታያል የተባለ ሲሆን ጉዳዩ አሜሪካ ላይ እርምጃ ሊወስድ ይወያያል ይላል ቢቢሲ። የጸጥታው ምክር ቤት
ቅዳሜ ዕለት አሜሪካ ቬንዙዌላ ላይ ጥቃት ፈጽሟና ፕሬዚዳንት ማዱሮን በመያዝ ወደ አገሯ የወሰደችበትን ወታደራዊ እርምጃ በዛሬው ዕለት ይወያይበታል። አሜሪካ ሰራዊቷን አሰማርታ ቬንዙዌላ ውስጥ የወሰደችው እርምጃ የዓለም አቀፍ ሕግን የሚጻረር እንደሆነ በምክር ቤቱ ውይይት ይደረግበታል። የምክር ቤቱ ዋነኛ አባላት ሩሲያና ቻይና የአሜሪካን እርምጃ የተቃወሙት ሲሆን የዋሽንግተን አጋር የሆኑት ምዕራባውያን ሀገራት ጨምሮ ሌሎችም ድርጊቱን ዓለም አቀፍ ሕግን የሚጥስ ነው ማለት አውግዘውታል። የመንግስታቱ ድርጅት ዋና ጸሐፊ የአሜሪካ እርምጃ በዓለም ላይ አደገኛ ምሳሌ የሚሆን ነው ማለታቸው ቃል አቀባያቸው ቅዳሜ ዕለት ተናግረው ነበር። በምክር ቤቱ ድምጽ በድምጽ የመሻር ስልጣን ካላቸው ሀገራት አንዷ የሆነችው አሜሪካ እርምጃዋን የሚቃወም ውሳኔ ላይ ከተደረሰ ውድቅ እንደምታደርገው ከወዲህ ይጠበቃል ማለት ቢቢሲ ነው የዘገበው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።